ለመንፈሳዊ በረከት የተዘጋጀ ይሆናል። የተዘጋጀ ንጹህ የሆነ መንፈሳዊ በረከት ሲመጣ በልባችን ውስጥ እንዲበቅል፣ እንዲያፈራ፣ እንዲጎመራ፣ እንዲያብብ ያደርገዋል ማለት ነው። አምስተኛ ከሞት በኋላ ዘላለማዊ ሽልማትን ያስገኝልናል። እኛ ክርስቲያኖች ነን ሁላችንም። እኛ የኪዳነ ምሕረት ልጆች ነን። የማምላክ የወላዲተ አምላክ ልጆች ነን። ስለዚህ ከሞት በኋላ ሕይወት አለ ብለን እናምናለን። ከሞት በኋላ ያለውን ያንን የደስታ ሕይወት ለኛ እንቀበላለን። ያን እንድናገኝ ይረዳናል ማለት ነው። ወደ ሁለተኛው እንሻገር። ምሕረት ከቤተሰባዊ ሕይወት አንጻር አሁን ያየነው ከመንፈሳዊት አንጻር ነው። ሁለተኛው ምሕረት ከቤተሰባዊ ሕይወት አንጻር ምሕረትን ማድረግ እንዴት ነው? አንደኛ ለትዳር ጓደኞቻችን ለትዳር ጓደኛሽ ወይም ጓደኛህ ድክመቶች በትዕግስት መቻል፣ ድክመቱን ደካማ ጎኑን በትዕግስት ማሳለፍ፣ ማገዝ፣ መርዳት ማለት ነው። ምሕረት ማለት ከቤተሰባዊ አንጻር ስናየው። ሁለተኛ ልጆች ሲያጠፉ ሳይበሳጩ በፍቅር ማስተካከል። ልጆች ካሏችሁ ጥፋት የሚያጠፉ ከሆነ የማትፈልጉበት ቦታ ከተገኙ የተበላሸ ሕይወት ከጀመሩ ብስጭትን ትቶ ቀስ አድርጎ በፍቅር ማስተካከል ነው ምሕረት የሚባለው። ከተበሳጨን የኛን ብስጭት የኛን ንዴት በእነርሱ ላይ የምናራግፈው ከሆነ ልጆቹንም አንመልሳቸውም፣ እኛም ምሕረት አድራጊዎች አይደለንም ማለት ነው። ሶስተኛ ለወላጆች በእርጅና ጊዜ አገልግሎት መስጠት። መጽሐፍ ቅዱስ እናትና አባትህን አክብር ይላል። እናትና አባትህን አክብር ማለት አቅማቸውን ሲያጡ ሲደክሙ ጡራቸው፣ አግዛቸው፣ ታዘዛቸው። ልክ እኛን እነርሱ ወልደውን ከተወለድንበት ከጽንስ ጀምሮ ማለት ነው 9 ወር ከ5 ቀን ተሸክማ እናታችን ከዚያ በብዙ ጭንቅ ወልዳ ከዛም በብዙ ጭንቅ አሳድጋ ለአቅመ ሔዋን ለአቅመ አዳም አድርሰውናል። ልክ እንደዛ ዋጋ የከፈለልን በምድር ላይ ማንም የለምና እነኚህ ወላጆቻችን ለኛ ዋጋ ባይከፍሉ እኛ በሕይወት አንኖርም ነበርና አሁን እነርሱ ሲያረጁ እነርሱ አቅም ሲያጡ ደግሞ እኛ ያንን ዋጋ መመለስ መቻል ማለት ነው ለወላጆች ማገልገል የሚባለው። አራተኛ ይሄ ምሕረት ነው ለወላጆች የምናደርገው። አራተኛ በቤተሰብ ውስጥ አንዱ ሲሳሳት ይቅር ማለት። አንዱ ሲሳሳት ባል ሲሳሳት ይቅር ማለት፣ ሚስት ስትሳሳት ይቅር ማለት፣ ልጆች ሲሳሳቱ ይቅር ማለት፣ ወላጆች ሲሳሳቱ ይቅር ማለት እርሱ ምሕረት ነው። አምስተኛ በቤተሰብ ውስጥ ያለውን ሸክም በፍቅር መካፈል። በቤተሰባችን ውስጥ ጫና አለ፣ ችግር አለ፣ ድካም አለ፣ የኢኮኖሚ ችግር አለ፣ የጤና ችግር አለ፣ የተለያዩ ነገሮች የጸባይ ችግር አለ። ይህንን በሸክም በፍቅር መካፈል ያስፈልጋል። እኛንም ይመለከተናል ብለን እንጂ ራሳችንን የምናወጣ ሰዎች ልንሆን አይገባም። ምሕረት ማለት በቤተሰባዊ ሕይወት ይህንን ይመስላል ባጭሩ ማለት ነው። የዚህ ጥቅሙ ምንድን ነው? የዚህ ነገር ጥቅሙ ምንድን ነው? እንዲህ ስናደርግ በቤተሰባችን ሕይወት ላይ ይህንን ስናደርግ ጥቅሙ አንደኛ የቤተሰብ አንድነት ይጠነክራል። ቤተሰቡ አንድ ልብ ይኖረዋል፣ አንድ ሐሳብ ያስባል፣ አንድ ይሆናል። በመካከል ስንጥቅ የለም፣ በመካከል መከፋፈል የሚባል ነገር የለም ማለት ነው። ሁለተኛ ልጆች ምሕረትን በተግባር ይማራሉ። በተግባር ከወላጆቻቸው ይማራሉ። ምሕረትን በተግባር ማስተማር ነው። ሶስተኛ የትዳር ሕይወት ፍቅርና ደስታ ይሆናል። የትዳር ሕይወት ፍቅርና ደስታ እንዲሆን ይቅርታ፣ አሁን የዘረዘርናቸው ከላይ ያነሳናቸው ነገሮች መኖር አለባቸው። እኚህ ሲኖሩ ሕይወታችን በጣም ያማረ ይሆናል። አራተኛ በቤተሰብ ውስጥ ጭንቀትና ግጭት ይቀንሳል።
ጭንቀት ይቀንሳል፣ ግጭት ይቀንሳል። እኛ ምህረት አድራጊ ስንሆን ማለት ነው። አምስተኛ ከትውልድ ትውልድ የሚተላለፍ የምህረት ባህል ይፈጠራል። ባህል ነው የምንፈጥረው። ከኛ ወደ ልጆቻችን፣ ከልጆቻችን ወደ ልጅ ልጆቻችን የሚያልፍ የማይቋረጥ ሰንሰለት ያለው መሐሪ የሆኑ ምህረት አድራጊ የሆኑ ትውልዶችን ማምጣት ይቻላል ማለት ነው። ይህንን ከቤተሰባዊ አንጻር አየነው። ሶስተኛ ምህረት ከማህበራዊ ህይወት አንጻር ሁላችንም ማህበራዊ ህይወት አለን። ጓደኞች አሉን፣ የስራ ባልደረቦች አሉን፣ በትራንስፖርት በተለያየ ቦታ፣ በመዝናኛ ቦታ፣ በቤተ ክርስቲያን፣ በተለያየ በትምህርት ቤት ማህበራዊ ግንኙነት አለን። ስለዚህ ምህረት ከማህበራዊ ግንኙነታችን አንጻር እንዴት ነው የሚታየው? አንደኛ ለሌሎች ሰዎች የሚያደርጉት ምህረት የሚባለው ለሌሎች ሰዎች የሚያደርጉትን በጎ ስራ በድምፅ ማውጣት ሳይሆን በድብቅ ማድረግ ነው ምህረት የሚባለው። ለሌሎች ሰዎች የምናደርገውን በጎ ስራ በቃል ማውጣት አይደለም፣ በድብቅ በስውር ማድረግ። መጽሐፍ ቅዱስ ይህን አይደል የሚለን? ምጽዋት ስትሰጡ በስውር ስጡ፣ ቀኝህ የሰጠችውን ግራህ አትወቅ ነው የሚለው። ማወጅ አይደለም። ለገሌ እናደረኩለት ለገሊት እናደረኩላት እያሉ ማወጅ አይደለም፣ በስውር ማድረግ ነው። ሁለተኛ በስራ ቦታ ለሚቸገሩ ሰዎች እገዛ ማድረግ። የስራ ባልደረቦቻችን፣ በስራ ቦታ የምናውቃቸው ጓደኞቻችን ሊሆኑ ይችላሉ። ጓደኞቻችን ባይሆኑም እዛ ስራ ቦታ ያሉ ሰዎች ሊሆኑ ይችላሉ። እነኚህ ሰዎች ተቸግረው ስናይ እገዛ ማድረግ። ሶስተኛ ለሁሉም ሰው ክብር መስጠት። ለየትኛውም ሰው ነጭ ጥቁር፣ ባለጸጋ ድሃ፣ የተማረ ያልተማረ፣ ሴት ወንድ፣ ጤነኛ በሽተኛ ሳንል፣ ቀይ ጥቁር ሳንል ሁሉንም ለሁሉም ሰው እኩል አክብሮት መስጠት። አራተኛ በማህበረሰብ ውስጥ ያለውን ችግር ለመፍታት በፈቃደኝነት መሳተፍ። ምንድን ነው በማህበረሰብ ውስጥ ያለው ችግር? ምንድን ነው ኢትዮጵያ ውስጥ ያለው ችግር? እንዴት እንፍታ? ፈቃደኛ ሆነን መገኘት መቻል። አራተኛ በጎረቤቶች መካከል ሰላም አስከባሪ ሆኖ መገኘት። በጎረቤቶች መካከል ሰላም አስከባሪ አስታራቂ መሆን፣ ሲጣሉ አልግባባ ሲሉ ችግር ሲገጥማቸው የሰላም ዘብ ሆኖ መገኘት። ስድስተኛ የማናውቃቸውን ችግረኞች መርዳት። የማናውቃቸው አይተናቸው የማናውቃቸው ድንገት ያጋጠሙን ችግረኞችን ስናይ ያኔ ለመርዳት ዝግጁ መሆን በአቅማችን ልክ ማለት ነው። በአቅማችን ልክ ከአቅማችን በላይ የምናደርገው ነገር የለም። በአቅማችን ልክ ግን ባናውቃቸውም ማድረግ የቻልነውን ነገር ማድረግ መቻል አለብን ማለት ነው። የዚህ በረከቱ ምንድን ነው? የዚህ ነገር ጥቅሙ ምንድን ነው? እንቀጥል። አንደኛ ማህበረሰቡ አንድ ሆኖ ይገነባል፣ አንድ ይሆናል። ልክ ኢትዮጵያ እንግዳ ተቀባይ ሀገር ትባል የነበረችው ያ የምህረት ህዝብ ይመጣል ማለት ነው። ቸርነት በህዝብ መካከል መደረግ ይጀምራል። ሁለተኛ በሰዎች መካከል ያለው መለያየት ይቀንሳል። እርስ በርስ ያለው መገፋፋት፣ እርስ በርስ ያለው መለያየት፣ አንተ ከዚያ ነህ፣ አንተ ከዚህ ነህ፣ አንተ የዚህ ቋንቋ ተናጋሪ ነህ፣ አንተ የዚህ ቋንቋ ተናጋሪ ነህ፣ ይሄ የኔ ክልል ነው፣ ያ ያንተ ክልል ነው ተብሎ ተለያይቶ መኖር ይጠፋል ማለት ነው። ሶስተኛ ለሚቸገሩ ሰዎች ተስፋ ይሰጣል። ችግረኛ ሰዎች አይጨነቁም። አሉልኝ፣ ወገኖች አሉልኝ፣ እነገሌ አሉልኝ፣ ይረዱኛል፣ ያለብሱኛል፣ ያጠጡኛል ብለው ተስፋ ያደርጋሉ ማለት ነው። አራተኛ አዳዲስ ወዳጆችን ይፈጥርልናል። አዳዲስ ወዳጆች በየቀኑ እናገኛለን። እጅግ በጣም የሚወዱን ወዳጆች እናገኛለን። በነገራችን ላይ ለሰዎች ስታደርጉ ነው ወዳጅ ማግኘት የሚቻለው እንጂ እንዲደረግላችሁ ዝም ብላችሁ የምትጠብቁ ከሆነ ወዳጅ ማግኘት
አይቻልም ማለት ነው። ስለዚህ ወዳጅ እናፈራለን። አምስተኛ የምህረት ባህል ለቀጣይ ትውልድ እናስተላልፋለን። ባህል ይሆናል ምህረቱ። ምህረት ማድረግ፣ በጎ ነገር ማድረግ የማህበረሰቡ ባህል እናደርገዋለን። ክፉ እንዳያደርግ እናደርገዋለን። አሁን ክፉ ማድረግ ባህል እየሆነ ነው። ማንም ምንም አይመስለውም ክፉ ሲያደርግ። ይህንን መቀየር ነው ምህረት ማለት። ስድስተኛ በማህበረሰቡ ወንጀልና ጥቃት ይቀንሳል። እኛ መልካም የምናደርግ እስከሆን ወንጀል የሚፈጽሙ ሰዎች፣ ጥቃት የሚፈጽሙ ሰዎች እየቀነሱ ወደ መጥፋት ይመጣሉ። እንዳይኖሩ ማድረግ ይቻላል። የማንም ንብረት ውጭ ቢያድር ማንም እንዳይነካው መሆኑ ይችላል። ሳይነካው ይቀራል። ምክንያቱም እየቀነሰ ይመጣል። ጥቃት የሚያደርሱ ድንገት ጥቃት የሚፈጽሙ ሰዎች፣ ስነ ምግባር የሌላቸው ሰዎች፣ እነኛ ሰዎች እየታረሙ እየተስተካከሉ መምጣት ይችላሉ ማለት ነው እና ጥቅሙ በጣም ዘርፈ ብዙ ነው። አራተኛውን እንመልከት። አራተኛ ምህረት ከጤና አንጻር ለጤናችን እንዴት ነው የሚጠቅመው? ምህረት ከጤና አንጻር እንዴት ነው ማድረግ ያለብን? አንደኛ በሽተኞችን ለመጠየቅ እና ለማገልገል መሄድ። ያ ለእኛ ጥቅም ስለሆነ በሽተኛ የሆኑ አልጋ ላይ የዋሉ ጸበል ቦታ የገቡ በሆስፒታል ያሉ ወንድሞቻችን እህቶቻችን አሉ። እነኝህን ሰዎች ለመጠየቅ መሄድ፣ ለማጽናናት መሄድ